ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። ይህን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። ገበኔ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምክ። እነዚህንና የመሳሰሉትን ቪዲዮዎች አብረን ያለን አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ለቲክቶከር ሐና ግዴ በአስቸኳይ እንድረስላት እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። ራሷ ጽፋ ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ ይስፋችሁ አበቦች ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። እንዴ ነገሮች ከምንም በፊት መኖር ይቀድማል። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። እኔ ለሃና የምለው ነገር መኖር ይቀድማል። አንቺ ስትኖሪ ብቻ ነው ሁሉ ነገር የሚኖረው እና አንቺ ባትኖሪ ሜል የሚጎዱት እናትና አባትሽ ናቸው። ሌላው ነገር ከሳምንት አያልፍም። ማህበራዊ ሚዲያው ምንም ከሳምንት አያልፍም እና የአንቺ መኖር ለቤተሰቦች ትልቅ መሰረት የእድሜ ልክ አንቺ አለመኖር ደግሞ የቤተሰቦች ትልቅ የእድሜ ልክ ሀዘን ስለሆነ አንቺ ኑሪ፣ አንቺ ቅዳሚ። ሌላው ነገር ሁሉ ትርፍ ነው። መኬድ መፈታት ባለበት መንገድ ሁሉ መፍታት ትቻለሽ። ግን ሁሉ ነገር ማድረግ የምትችው አንቺ በህይወት ስትኖሪ ብቻ ነው ለማለት ወዳለሁ። እኔ በበኩሌ የሰው ስህተት አይታችሁ እለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ተወል ሰርቆ ነው ይል እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ያለ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲሁ ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ከውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስህተት። ይህን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ? የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምረው ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንደ ተከታዩ
ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው። እኔ ነኝ ሀገር መሪ አልክ። በጣም በሰላም ነው። ጨምላቃ ጋጦጥነትና ብልግናህን ያየሁት አንተ ላይ ነው። ባምቢ ላይ ምንም አይነት ብልግና አላየሁ። ጋጦጥ ነክ፣ ንቀት አለክ፣ ትንቃለህ ህዝብ። ነገ ማታ 3 ሰዓት ጠብቁኝ ይቅርታ ልጠይቅ ነው ብለህ ለህዝብ ላይ ያላገጥከው ያሾፍከው እሷ ላይ እንዳይመስል አንጓጠ ነው ህዝብን ሄድከው። ማነህ አንተ? ምንድነህ? ምንስ ብትሆን ከህዝብ ትበልጣለህ እንዴ? አንተ ከህዝብ ድምፅ ትበልጣለህ? የምታንጓጥጠው የምታላግጠው። እንደውም በጣም ስለዘገየው የኢትዮጵያ ህዝብ ይቅርታ ያድርግልኝ ለእንደዚህ አይነቱ ነገር ዘገየው። ይሄን ለመናገር ከዚህ በኋላ ግን በዚህ ጉዳይ ላይ ማሸሞርክ ነው። ለምን ቡናህን ጥለህ ቡናህን እየቆላህ እያፈላ ሽንኩርትን እያቆላላ ከሻለም እንደዚህ አይነት ወሬ ለምን በባዶ እጅ መጣህብን? ምን ነው ወጤ በቂቤ ነው አልክ። በጣም ስላሴ ቀበሩኝ እያልክ ነው። ዋይ እያልክ ነው። ገበኔ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምት ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ። ሰላም ጤና ይስጥልኝ። ዛሬ በኢንተርኔት ዓለም መነጋገሪያ የሆነውን የአባ ገብረ ኪዳን ንግግር ይዘንላችሁ ቀርበናል። አባ የሰው ስህተት ፈላጊ ጋኔን በማለት ባምቢን በተመለከተ የሰጡትን አስተያየት ይዘንላችሁ ቀርበናል። ሰይፉ ባምቢን በተመለከተ ያለውን ስጋት ሲገልጽ በዙሪያው ያሉ ነገሮች የሚሰነዘሩበት ስህተቶች አሳሳቢ መሆናቸውን ጠቅሟል። በተለይ ስህተቷን እየፈለጉ ወይም ስህተት ፈላጊ ያላቸውን አካላት በመንቀፍ ጥበቃ ሊደረግላት እንደሚገባም ተናግሯል። በቅርቡ የሞተች ልጅ ስላለች በማለት በሌላ መልኩ ኮሜዲያን እሸቱ መለሰ ለቀረበበት ትችቶች ይቅርታ አልጠይቅም የሚል ጠንከር ያለ አቋም ይዟል። ሰዎች መካከል ያለውን ፍጥጫ ወዴት እያመራ ይሆን? እናንተስ የማን ወገን ትቆማላችሁ? ሰይፉ ትክክል ነው ወይስ አይደለም? ባምቢን የሰውን ስህተት ፈላጊ ጋኔን እንዳይበላት ነገር ትክክል ይመስላችኋል ወይስ እሸቱ ይቅርታ አትጠይቅም ማለቱ ተገቢ ነው? ሀሳባችሁን በቅንነት አስፍሩ። መልካም ቆይታ። ነገ ሰው ይበለን። ነገ በሌላ በአዲስ ፕሮግራም እንገናኛለን። ባይ ባይ። ያም ሚዲያን ሰብስክራይብ